በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓላት በሰላም በጤና ደረሳችሁ። ዚክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ በየዕለቱ የምንለቅላችሁን የቤተ ክርስቲያናችን ታሪክ፣ የቅዱሳን ታሪክ፣ ገድላት፣ ድርሳናት እንዲሁም በየዕለቱ የሚነበቡትን የቤተ ክርስቲያናችን ምንባባቶች በትረካ መልክ ወደ እናንተ የምናደርስበት ሰዓት ነውና ወደ ቻናላችን በመግባት ሁሌም እንድታደምጡ ስንል በትህትና ቃል እናሳስባለን። ከጻድቁ አባታችን ከአቡነ እስትንፋሰ ክርስቶስ ረድኤታቸው፣ በረከታቸው፣ ምልጃቸው፣ ጸሎታቸው አይለየን። አሜን። ኢትዮጵያዊው አባት አቡነ እስትንፋሰ ክርስቶስ አባታቸው መላከ ምክሩ እናታቸው ወለተ ማርያም ይባላሉ። የተወለዱበት ልዩ ቦታው ወሎ ክፍለ ሀገር ዳውንት ጾን አባይ ይባላል። በዚያች ሀገር እግዚአብሔርን የሚፈራ ስሙ መላከ ምክሩ የሚባል ደግ ሰው ባለቤቱም ወለተ ማርያም ሁለቱም ደጋጎች እግዚአብሔር እንዳዘዛቸው በእግዚአብሔር ሕግ ጸንተው የሚኖሩ መልካም ሥራን በመስራት እንደ ዘካርያስና እንደ ኤልሳቤጥ እውነተኞች ነበሩ። ሁለት ደጋጎች ልጆችም አሏቸው። የተባረከ መልካም ፍሬን የሚያፈራ በጾም በጸሎት በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅ ይሰጣቸው ዘንድ ዘውትር ወደ እግዚአብሔርና ወደ እናታችን ወደ ድንግል ማርያም ይለምኑ ነበር። ነቢየ እግዚአብሔር ቅዱስ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ መዝሙር 33 ከቁጥር 29 እግዚአብሔር አምላክ በዓይነ ምሕረት ተመለከታቸው፣ ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸንሶ ታኅሳስ 9 ቀን ተወለደ። በተወለደ ዕለትም ተነስቶ በእግሩም ቆሞ 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱም ተናገረ። 9 ጊዜም ሕፃናትን ለሚያናግሩ ገዥ ለሚሆን ለአጋዕዝተ ዓለም ቅድስት ሥላሴና ለእመቤታችን ለክቡር መስቀሉም ሰገደ። እዚያ ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የሥላሴን ምስጋና ሰምተው ፈጽመው አደነቁም። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታልና ብለው እየተጨዋወቱ ወደ የአገራቸው ገቡ። አባቱና እናቱም መጀመሪያ ስለመወለዱ ዳግም የአብ የወልድ የመንፈስ ቅዱስ ምስጋናን በማቅረቡ ደስ አላቸውና እግዚአብሔር ይህንን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊትና ለፍጥረት ሁሉ ለምትራራ ከሁሉ በላይ በሆነች በአምላክ እናት በወለደችው በድንግል ማርያም ስዕል ፊት ቁመን እንድለመን ልመናችንን ሰምታ የተመረጠ ልጅ ሰጠችን ብለው አመሰገኑ። የመንጻት ወራት በተፈጸመ ጊዜ
በ40ኛው ቀን አባትና እናቱ በጠራ ወርቅና ብር ንጉሥ ይሁኑ አምላክ ወደ አሰራው እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በ40 ቀኑ ወደ ገነት እንደገባ በቤተ ክርስቲያን ሥርዓት ተጠመቀ። አዳም በ40 ሔዋን በ80 ቀን ወደ ገነት እንደገቡ ኩፋሌ 4:9 ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋው ደሙን ተቀብሎ ወደ ቤቱ ተመለሰ። የስሙ ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ እንድም የክርስቶስ እስትንፋስ ማለት ነው። የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አደገ። መንፈስ ቅዱስ ልቦናውን ብሩህ አድርጎለት በ5 ዓመቱ የቅዱሳን መጻሕፍትን ቃላትን ብሉያትን ሐዲሳትንም ድርሳናትንም አወቀ። ከመምህር ኪራኮስ የመጻሕፍትን ትምህርት ከነትርጓሜው በ7 ዓመቱም ጨረሰ። በማስተዋል ሲመለከትም አባቱንና እናቱን ዘመዶቹን የተወ ቃሌን ይጠብቃል፣ መንግሥተ ሰማያትን ይወርሳል፣ ይህንን ያላደረገ ሊያገለግለኝ አይችልም የሚለውን አገኘ። ማቴዎስ 10:37። ይህንንም ቃል በልቦናው ይዞ የመነናውን ሥርዓት ይጠብቅ ነበር። 7 ጊዜ በመዓልት 7 ጊዜ በሌሊት በየዕለቱ መዝሙር 150 ሁሉንም ዳዊትን ሲጨርስ በአብ በወልድ በመንፈስ ቅዱስ ስም ፊቱን በትምህርተ መስቀል አማትቦ ጸሎት በጀመረ ጊዜ እጆቹን ሲዘረጋ ወጥመዳቸውን ያጠመዱ አጋንንት በነፋስ ፊት ብን እንዳለ ጢስ ተነው ይጠፋሉ። የተጧሯጡም ፈጥነው ይሸሻሉ። ከዚህ በኋላም ስሙ ማርቆስ ከሚባል ጳጳስ ድቁናን ተቀበለ። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ እንዳለ ሲራክ 2:1 ይህንን ዓለም ናቀ። ልዩ ክብር የሚሆን የምንኩስናን ልብስ ይቀበል ዘንድ በተወለደ በ14 ዓመቱ ወደ ደብረ ሐይቅ ገዳም ሄደ። ከባህር ዳር ቆሞ የሙሴን ጸሎት ወደ እግዚአብሔር ጸለየ። ያለ መርከብ ባህሩን ተሻግሮ ወደ ቤተ ክርስቲያንም ገባ። የኢየሱስ ስሟ ልጅ የሚሆን አበምኔቱም በመነኮሳት መጻሕፍት እንደተጻፈ 3 ዓመት ፈተነው። በሐይቅ ገዳም ለመነኮሳት እንጨት በመልቀምና ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በማውጣት ያገለግላቸው ነበር። ከአባ ሕንጻ ደብረ ድባ ከሚባል ቦታ የቅስና ስልጣንም ተቀበለ። በጾም በጸሎት በተጋድሎ የአባቶቻችንን ሃይማኖት በማስተማር ሕሙማንንና ዓይነ ስውሮችን አንካሶችን በክፉ ደዌ የተያዙትን ቁጥራቸው 80,000 የሚሆኑትን በአንድ ቀን ፈወሳቸው። አባታችን ጸሎት ሲጸልይ ቆሞም አይደለም፣ ወዙ እንደ ውሃ ነጠብጣብ እስከሚፈስም ድረስ ይሰግድ ነበር እንጂ። የስግደቱ ምልክ ተቆጥሮ አይዘለቅም። መልካም ምግባሩ በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርስ የብርሃን ምሰሶና የወርቅ መሰላል
ስለ ስግደቱና ስለ ጸሎቱ ስለ ትሩፋቱ ብዛት ቅዱሳን እስኪያደንቁም ድረስ ተተክለው ይታያሉ። በዚያ ዘመን ከሰው ሁሉ እንደርሱ የጽድቅን ሥራ የሚሰራ አልተገኘም ነበር። ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔርን ሁልጊዜ አየዋለሁ፣ ምስጋናውንም ዘወትር ባንደበቴ ነው፣ ሰውነቴም ዘወትር በእግዚአብሔር ከፍ ከፍ ትላለች እንዳለ፣ አባታችንም ሁልጊዜ ጌታችንን በግልጽ ያያል፣ የፈለገውንም ሁሉ ዘወትር ፈጥኖ ያገኛል፣ ጌታም ከእርሱ አይርቅም ነበር። ብፁዕ አባታችን 40 መዓልትና 40 ሌሊት ጾም 40 ዕለት በተፈጸመ ጊዜ እህል ሳይቀምስ ጌታችን ኢየሱስ አስቀድሞ ለሙሴ በደብረ ሲና እንደተሰጠው ለአባታችንም ወደ እርሱ መጥቶ 10ን ቃላተ ኦሪትና 6ቱን ቃላተ ወንጌል በውስጣቸው የተጻፈባቸው 2 ጽላቶችን ሰጠው። ኦሪት ዘጸአት ምዕራፍ 34 ከቁጥር 1። ከዚህም በኋላ ሰውን ሁሉ እንዲያስተምር ጌታችን መድኃኒታችን ኢየሱስ ክርስቶስ ከነገረው በኋላ ስለወደድከኝ ፈቃዴን ስለፈጸምክ ስለ ብዙ ድካምህና መከራህ ለኔ ስለተጋደልክ እኔም በአንዲት ቀን 10,000 ነፍሳትን እምርልሃለሁ። በሦስቱ በዓላት በተወለድኩበት በተጠመቅኩበት በተነሳሁበት እንደዚሁ 7,000 ነፍሳትን በቀን 7 ጊዜ በሌሊት 7 ጊዜ እስከ ዕለተ ምጽአት ድረስ ምርልሃለሁ ብሎ ቃል ኪዳን ገባለት። ዳግመኛም ዝክርህን ያዘከረ ስምህን የጠራ የገድልን መጽሐፍ የጻፈ ያጻፈ ያነበበ የሰማ የተረጎመውን እምርልሃለሁ አለው። ማቴዎስ 10 ከቁጥር 41 እስከ 42። አባታችን አቡነ እስትንፋሰ ክርስቶስ ለማስተማር ወደ አባቶቹ አገር ወደ አባቱ መቃብር በገባ ጊዜ እዚያው ደርሶ ቤተ ክርስቲያን ሠራ። ዕለቱን ስንዴ ዘርቶ ወይንም ተክሎ ጽድቅንም ወይራን ግራርን ተክሎ በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አድርሷል። ስንዴውን ለመሥዋዕት ወይኑን ለቁርባን በታምራትም አድርሷል። ከዕለታት በአንድ ቀን አባታችን በጸሎት ላይም ሳለ መልአኩ ቅዱስ ሚካኤል ከብሩህ ደመና ወደ እርሱ መጥቶ በደመናም ተጭኖ ከፈጣሪው ዘንድ አደረሰው። ጌታችን መድኃኒታችን ኢየሱስ ክርስቶስም በቅዱሳኖቹ እንዲባረክ ካደረገ በኋላ መልአኩ ቅዱስ ሚካኤልን አዘዘው፣ ወደ ተወለድኩባትና ወደ ኖርኩባት ቦታ አድርሰህ አሳየው አለው። መልአኩም እንደታዘዘው አደረገ። መልሶም ወደ ኢትዮጵያ ምድር ደብረ ዛብሂል ወደምትባል ቦታ ደረሰው። ከዚያም ደርሶ ድንቅ ድንቅ ታምራትን አደረገ። ውሃም ከዓለት ላይ እያመነጨ ሕሙማንን ፈወሳቸው። በባሕር ውስጥ ጠልቆ ዘውትር በሄደበት አገር ሁሉ ሲጸልይ የሚያርፍበትን ቦታና ሥጋዬ የሚቀበርበትን ቦታ ግለጽልኝ ብሎ በጸለየ ጊዜ የእግዚአብሔር መልአክ
ቅዱስ ገብርኤል ተልኮ መጥቶ የአባት አባት ከሸዋ አገር መጥቶ ታቦተ እግዚአብሔር አብን ወደ አስተከለበት ወደ አባ ሙሴ ደብር ወደ አባቴና እናት ቦታ ዳውንት የምትባል ሀገር ሂድ ብሎ የረፍት ቦታ ነገረው። ከዚያም ወደ ብዙ ገዳማት በመሄድ ቡራኬን ተቀበለ። ከ4 ዓመት በኋላ አረጋውያን መነኮሳትን ተሰናበታቸው፣ መርቀው ተለያዩ። የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ጎጃም ደረሰ። በዚያ እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራና ሙታንን እያስነሳም በዚያ ተቀመጠ። በባህር ውስጥም ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ከመነኮሳት ሁሉ ብልጫ ያለ ወዳጄ እስትንፋሰ ክርስቶስ ሆይ ይህችን አገርና የኢትዮጵያን ሕዝቦች ምሬልሃለሁ፣ ከዚህች ባህር ውጣ አለው። አባታችንም ከባህር ውስጥ ወጥቶም ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያ ቦታ ምስራቅ ወደምትሆን ወደ ዳውንት ሂድ ብሎ ቃል ኪዳንም ሰጠው። አባታችንም በ17 ዓመቱ ወደ ደብረ አስጋጅ በሚሄድበት ጊዜ ፀሐይ ልትገባም ደረሰች። አባታችን አቡነ እስትንፋሰ ክርስቶስ ጸለየ፣ አለቀሰ። በጌታችን በኢየሱስ ክርስቶስ ስም አውግዣለሁ፣ ለመስፍን ኢያሱ በገባውን እንደቆምሽ አሁን ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ በአቡነ እስትንፋሰ ክርስቶስ ቃል ቆመች። ደብረ አስጋጅ እንደገባ ፀሐይም አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እርሱም እግዚአብሔር ይፍታሽ ባላትም ጊዜ ገባች። እድሜው 33 በሆነ ጊዜ ወደ ደብረ ድባዋ በምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያ ድንጋይ ፈልፍሎ ዋሻም አዘጋጀ። ሉቃስ የሳላት ከግብጽ የመጣች የድንግል ማርያምን ስላስገብቶ የዋሻውን በር ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ በስተቀር ከሌላ ሰው ጋር አይገናኝም። በዚህ ድንቅ ታምራትን እያደረገ 240,000 ነፍሳትን ከሲኦል አወጣ። መልአክን የወለደች የእመቤታችን ቅድስት ድንግል ማርያም ጻድቃን፣ ሰማዕታት፣ መነኮሳት በ99 ቅዱሳን መላእክት ልቦና በቅዱስ ሚካኤልና በቅዱስ ገብርኤል ልቦና የሚገኝ ጸሎት አባታችን ይጸልያል። በየጸሎቱ ማሳረጊያ አቡነ ዘበሰማያትም ይደግማል። ይህንንም ጸሎት በጸለየ ጊዜ 240,000 ነፍሳትን በቀን 7 ጊዜ በሌሊት 7 ጊዜ ከሲኦል ያወጣል። ይህንን ጸሎት ኃጢአተኛ ሰው እንኳን በጸለየበት ጊዜ 1,100,000 ነፍሳትን ከሲኦል ያወጣል። ይህች ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን እንደማያይ
ገድሉም ይናገራል። መዝሙር 11 112 ከቁጥር 6። አባታችን እጁን ዘርግቶ ዘወትር ያለማስተጓጎል ይጸልያል። ጌታችን ኢየሱስ ክርስቶስም ጽናቱን አይቶ ኢትዮጵያን ምሬልሃለሁ ይለዋል። የእመቤታችንን የስደቷን መታሰቢያ ጾም ሳያስታጎል ከዓመት እስከ ዓመት ይጾማል። ይህንን ያደረገ ላለበት ደብር ሕግና ቀኖና ሥርዓትን አወጣ። በዚያ ዘመን መኃልም የተባለ ዳርዮስና እንደ መቅዶንዮስ የተወገዘ ሐሰተኛ መናፍቅ ተነሳ። የጌታችን ልደት 3 ነው ብሎ ለኢትዮጵያ ሰዎች አስተማረ። ይህንንም ክህደት ለንጉሡ ለአፄ ኢያሱ አስተማረው። ንጉሡም በክህደቱ ጸና። ወታደሮቹንም ልኮ በገዳማት ያሉ ቅዱሳንን አስያዘና ሃይማኖታቸውን እንዲክዱ አስገደዳቸው። ቅዱሳኖችም ሰማዕትነትን መረጡ። አባታችን አቡነ እስትንፋሰ ክርስቶስን ግን አላገኙትም። የእግዚአብሔር መልአክ ቅዱስ ሚካኤል በክንፉ ሰውሮታል። ረፍቱ በሰማዕትነት አይደለም፣ ወደፊት የሚሰራው ብዙ ሥራ አለና። ያ ከሃዲ ንጉሥም በአባታችን ጸሎት ንስሐ ገብቶ መንግሥተ ሰማያትን ወረሰ። አቡነ እስትንፋሰ ክርስቶስም ተሰውሮ ይኖርበት ከነበረበት ገዳም ሰማዕታት ካረፉ በኋላ በ1 ዓመት ተመለሰ። በሁለተኛውም ዓመት ከዚህ ዓለም የሚያርፍበት ጊዜም ሲደርስ የእግዚአብሔር መልአክ ወደ እርሱ መጥቶ የሚያርፍበትን ዕረፍተ ሰዓቱን፣ ቀኑን፣ ዕለቱን፣ ዓመቱንና ወራቱን ነገረው። ወደ ላከው ወደ ፈጣሪውም ተመለሰ። አባታችን አቡነ እስትንፋሰ ክርስቶስም ፈጣሪውን ለኃጥአን የሚሆን አስራትም ስጠኝ አለው። እግዚአብሔር አምላክም አባታችን አቡነ እስትንፋሰ ክርስቶስ እንዳለው ቃል ኪዳን ገባለት። የሚያዝያ ወር በገባ በሁለተኛው ቀን አባታችን አቡነ እስትንፋሰ ክርስቶስ ታመመ። የዕረፍቱ ቀን ደርሳለችና ብዙ ባህታውያን ስውራን መነኮሳት ወደ እርሱ መጡ። በእርሱ ላይ ያለውን የእግዚአብሔር ጸጋ አይተው ቅዱሳን አደነቁ። በፊቱ ላይ ያለውን ብርሃን አይተው ተገረሙ። የራስ ጸጉሩ እንደ በረዶ ነጭ ነበር። በዚያን ጊዜ 89 ዓመቱም ነበር። ዳግመኛ አባታችን አገልጋይ የሆነውን ጻድቁ ልብሰ ክርስቶስን ጠርቶ ከእርሱ በኋላ የሚሆነውን በመጨረሻ ዘመን የገድሉን መጽሐፍ እንደሚጻፍ ይህም ገድል ለልጅ ልጅ ለዘላለም መታሰቢያ እንደሚሆን ነገረው። ወንድሞቹንም እንዲጠራም አዘዘው። በተሰበሰቡም ጊዜ ከዛሬ ጀምሮ በሥጋ አታዩኝም፣ ከመንግሥተ ሰማያት በስተቀር አንገናኝም አላቸውና በመስቀል አመላክቶ በዚህ ቦታም ላይ ቅበሩኝ፣ በላይ ቤተ ክርስቲያን ስሩ፣ የመናፍቃንን ትምህርት አትቀበሉ፣ ሃይማኖታችሁንም ጠብቁ፣ የእመቤታችንን አማላጅነት መስክሩ ብሎ ነገራቸው። ያን ጊዜ ቅዳሜ ማታ ለእሑድ አጥቢያም ነበር። ደነጋሪት ያለም ቃልና ደነጋሪት ያለ ድምፅ ከሰማይ ተሰማ። በታላቅ ግርማ አብ ወልድ መንፈስ ቅዱስ በአንድነት በሦስትነት እየተመሰገኑ ወጡ። ጌታችንም ለብፁዕ አባታችን ቃል ኪዳን ገባለት። ዝክርን ያዘክሩ
መታሰቢያን ያደረጉ እስከ 17 ትውልድ ድረስ እምርላለሁ። ይህንን የገድልን መጽሐፍ በቤቱ ያስቀመጠ የተለያዩ በሽታዎች፣ ችግር፣ ረሃብ፣ የሰው ሞት፣ የእንስሳት ሞት ከቤቱ የእህል በረከት አይታጣም። ይህንን ቃል ኪዳን ከሰጠው በኋላ ጌታችን መልሶ የፈለግከውን ጠይቀኝ አለው። አባታችን አቡነ እስትንፋሰ ክርስቶስም ፈጣሪ ሆይ ይህንን የሰጠኝ ቃል ኪዳን በሥራዬ አይደለም በቸርነት ነው። ስምህ ፈጽሞ የተመሰገነ ይሁን። ዝክሬን ያዘከረ መታሰቢያዬን ያደረገ የገድሌን መጽሐፍ ያጻፈውን እስከ ስንት ትውልድ ድረስ ትምርልኛለህ አለ። ጌታችንም እስከ 25 ትውልድ ድረስ እምርልሃለሁ ብሎ ዳግመኛ ቃል ኪዳን ገባለት። አባታችንም ይህንን ቃል ከተቀበለ በኋላ ልጆቹን መነኮሳቱን አረጋጋቸው። በቀና በራሱ ስልጣንና በሐዋርያት ስልጣን እግዚአብሔር ይፍታላቸው። ልጆች አትደንግጡ፣ አትፍሩ፣ ፈጽማችሁ ተደሰቱ። ታላቅ ተስፋ በሰማይ አለና ከኔ ቦታ ወዲያ ወዲህ ፈጽማችሁ አትዘዋወሩ፣ እስከ ዘመናችሁ ፍጻሜም ጸንታችሁ ተቀመጡ ካላቸው በኋላ ሚያዝያ 9 ቀን በእግዚአብሔር ፈቃድ በሰላም አረፈ። ባመላከተውም ቦታ መነኮሳቱ ቀበሩት። ያን ጊዜ መፍራት ንዑስ ውስጧ ልቅሶ ሆነ። የእርሱ ሥጋ መሬት በተቀበለች ጊዜ ተንቀጠቀጠች። የአባታችን የአቡነ እስትንፋሰ ክርስቶስ ገድል ከምሉ በክፍሉ ከብዙ በጥቂቱ እንደዚህ ተርከንላችኋል። የአባታችን የአቡነ እስትንፋሰ ክርስቶስ ረድኤታቸው፣ በረከታቸው፣ አማላጅነታቸው ለኛም ለመላው ሕዝበ ክርስቲያን ላይ እንዲከፍለን የልዑል እግዚአብሔር መልካም ፍቃድ ይሁንልን። አሜን። በዚህችም ዕለት በግንቦት 9 ቀን የእናታችን የቅድስት እሌኒ የዕረፍቷ መታሰቢያ በዓል ነው። ቅድስት እሌኒ በሦስተኛው ክፍለ ዘመን አጋማሽ በ246 ዓመተ ምህረት አካባቢ በቢታንያ በአሁኗም ቱርክ በዚያችም ውስጥ ድሃ ከሆኑ ቤተሰቦች ተወለደች። በትህትናና በታማኝነት ስታድግ በኋላ ላይ የሮም ንጉሠ ነገሥት ከሆነው ከቆስጠንጢኖስ ጋር ተገናኝታ ትዳር መሰረቱ። ስሙም ቆንስጣ ይባላል። በዚህ ትዳር የታላቁ ቆስጠንጢኖስ እናት ለመሆንም በቃች። ልጇም ታላቁ ልጇን ለእርሷ ውሎላታል። ባለቤቷ ቆንስጣ ለፖለቲካዊ ስልጣን ሲል ከእሌኒ ጋር ቢለያይም ልጇ ቆስጠንጢኖስ የሮም ንጉሠ ነገሥት በሆነም ጊዜ ነገር ግን እናቱን ወደ ቤተ መንግሥት በመመለስ ትልቅ ክብር ሰጣት። ንግሥት የሚል የማዕረግ ስምም ማጎናጸፋት። እሌኒ ወደ ክርስትና እምነት የገባቸው በልጇ አማካኝነት እንደሆነ ይነገራል። ክርስትናን ከተቀበለች በኋላ ግን በቤተ መንግሥቱ ቅንጦት ከመኖር ይልቅ ሕይወቷን ሙሉ ለሙሉ ለፈጣሪዋ ለድሆችና ለቤተ ክርስቲያን አገልግሎት አሳልፋ ሰጠች። እናታችን ቅድስት እሌኒ ቅድስት እሌኒ በታሪክ ጎለጎታ በምትታወቅበት ትልቁ ስራዋ በ80 ዓመት ዕድሜዋ ወደ ኢየሩሳሌም ያደረገችው ታሪካዊ ጉዞ ነው። በወቅቱ ክርስቲያኖች በሮማውያን ነገሥታት ስደት ይደርስባቸው ስለነበር ጌታ መቃብርና መስቀሉ ያለበት ቦታ በቆሻሻና በጣዖታት ምስሎች ተደብቆም ነበር። እሌኒ ግን በታላቅ እምነትና ጽናት የአይሁድ አረጋውያንን በማጠየቅ በተለይም ኪራኮስ የተባለውን አረጋዊ መስቀሉ የተቀበረበትን ጎልጎታም አገኘች። ደመራ መለኮስ የቦታውም በትክክል ለማወቅ ዕጣን አጥና በጸለየች ጊዜ የዕጣኑ ጢስ ወደ ሰማይ ወጥቶ ተመልሶ መስቀሉ ባለበት ቦታ ላይ አረፈ።
ቁፋሮም ይህንን ተከትሎ ለ7 ወራት በተደረገው ቁፋሮ መጋቢት 10 ቀን የጌታችን የኢየሱስ ክርስቶስ መስቀል ከሌሎች 2 ወንበዴዎች መስቀል ጋር አብሮም ተገኘ። ሞት በማስነሳት እውነተኛው የጌታ መስቀልም ተለየ። ከዚህም በተጨማሪ በኢየሩሳሌም፣ በቤተልሔም፣ በክርስቶስ ልደት ቦታና በደብረ ዘይት ታላላቁ አብያተ ክርስቲያናትን አሳንጻለች። የቅድስት እሌኒ ዕረፍቷም ይህንን ይመስላል። ቅድስት እሌኒ ታላቁን የቅዱሳት መጻሕፍት መካናት ፍለጋና የአብያተ ክርስቲያናት ሕንጻ ሥራ ካጠናቀቀች በኋላ ወደ ዋና ከተማዋ ቁስጥንጥንያ ወይንም ወደ ሮም ተመለሰች። ዕድሜዋ 80 ዓመት አካባቢ ሲሆን የዕረፍቷም ቀን ቀረበ። በታሪክና በቅዱሳን መጻሕፍት እንደተመዘገበው የዕረፍቷ ሥርዓት ፍጹም ክርስቲያናዊና ሰላማዊም ነበር። የመጨረሻው ምክርና ቡራኬ ይህንን ይመስላል። ከመሞቷ በፊት ልጇን ንጉሥ ቆስጠንጢኖስንና የልጅ ልጇን ወደ እርሷም ጠርታ በሃይማኖት እንዲጸኑ፣ ፍቅር እንዲያዘወትሩ፣ ድሆችን እንዲረዱና አብያተ ክርስቲያናትን እንዲጠብቁም አጥብቃ መከረቻቸው። ልጇንም ባረከችው። ቅድስት እሌኒ በነሐሴ 330 ዓመተ ምህረት በኢትዮጵያ አቆጣጠር ግንቦት 9 ቀን በሰላምና በታላቅ ክብር አረፈች። ስታርፍም ልጇ ቆስጠንጢኖስ እጇን ይዞ ያለቅስ ነበር። ልጇ ቆስጠንጢኖስ የእናቱን አስክሬን በታላቅ አጀብና ክብር ወደ ቁስጥንጥንያ በማምጣት በነገሥታት በክብር ውስጥ በክብር አሳረፈው። በኋላም በሮም ከተማ ለእርሷ መታሰቢያ የሚሆን ትልቅ መቃብር ተሰርቷል። ቅድስት እሌኒ ከሐዋርያት ጋር የተስተካከለች የሚል ታላቅ ስም ተሰጥቷታል። ኢኳልቶ ዘአፖስትለስ። ምክንያቱም ሐዋርያት በቃላቸው ወንጌልን እንደሰበኩ እርሷ ደግሞ በኃይልና በሀብቷ የክርስትናን ምልክት ቅዱሳት መካናትን ለዓለም አብርታለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀል በዓል የሚከበርበት መስከረም ወርና በዕረፍቷ ቀን በግንቦት 9 ቀን የእርሷ ታሪክ ጽናቷን፣ ትሕትናዋን ያደረገችውን ተጋድሎ በቅዱስ ስንክሳር ተመዝግቦ ለዘላለም ይታሰባል። የቅድስት ንግሥት እሌኒ አማላጅነቷ በረከቷ በሁላችን ላይ ይደር፣ አሜን። ወስብሐት ለእግዚአብሔር